ሰላም ሰላም ቤተሰብ እንኳን ለፋሲካ የዋዜማ በዓል በሰላም አደረሳችሁ። ሩትዬ እንደምታዩት እንግዲህ ዋዜማውን በዚህ መልኩ ከልጇ ጋር ሸብረቅ ሞቅ ፏ ብላለች ማለት ነው። የኔ እናት እንዴት እንደምታምር እኮ ከልጇ ጋር ዋው! አቤት መውለድ እኮ ግን መታደል ነው። እግዚአብሔርን መውለድ ማማር መውለድ ማጌጥ ነው። ሩትያውን ከልጇ ጋር ሆና አልደመቀችም? ድምቅ ፏ ብልጭ ነው ያለችው ማለት ነው እና ሲጀመር ከመጀመሪያውኑ ሩትዬ ደማቅ የሆነች ሴት ነች፣ ቆንጅዬ ነች። አሁን ደግሞ ልዑሌ ሲጨመር ማለት ነው እንዴት እንዳማረባት በጣም ነው የምታምሪው ከልጅሽ ጋር እና ዋዜማውን እንግዲህ ከልጇ ጋር ማች በመልበስ እንደዚህ አሳልፈዋለች። ዋዜማውን አይተን ነገን ስናስበውማ ተውት፣ የሩት ቤት በቃ ሆቴል ሆኖ ነው የሚውለው። ሰው አይመትርም ማለት ነው ቤቷ። በነገራችን ላይ ሩቲ ያው በሰው የታጀበች ነች። የሰው ፍቅር የተሰጣት እንስት ነችና ማለት ነው። እኔ ቲክቶክ ላይ አንድ ያሳቀኝ ነገር በእርግጥ ማለት ሩታ ቲክቶክ ላይ ነፍ ነው ያለችው እና ከሆነ ቦታ ላይ ዘው ስል ፎቶዋን ለጥፈው ጭር ሲል አልወድም የምትለው ነገርስ ብለው ለጥፏት እንዴት እንዳሳቁኝ ማለት ነው። እውነት እኮ ነው የመሬና አሁን ሰሞኑን ጸጥ ብላ ትቆይና የሆነ ነገር ካመጣች ሚዲያ ላይ ማለት ነው ሁሉም ተነስተው ይናጋሉ፣ በቃ ይናጋሉ። እና እንግዲህ ቤተሰብ ያው ዳኒና ሜሪ ሩትዬን እንኳን ደስ ያለሽ ለማለት ነው የሄዱት። ይሄ ነገርማ እኔ እንጃ አላቅም። ኧረ ሩትዬን ያውንስ ቶሎ እውነቱን ነው ማወቅ የፈለግኩት። ማርያምን ነው የምላችሁ አጓጓኝ። በቃ የሩትዬ እርግዝናና እንደምታወራው ከሆነ በቃ በስትክክል የተፈጠረ ነገር እንዳለ ነው። ስለዚህ ማለት ማሳደግም አያቅተኝም እያለች ነው ማለት ነው። ይሄ ነገር አድርገው ከሆነ እውነት አቅዳበት አስባበት በቃ ለልዑል የተደረገ ነገር ነው ብዬ ነው ማስበውና ማለት ነው። በነገራችን ላይ ቤታችሁ ሙሉ ከሆነ እንኳን አይደለም 2 ልጅ 10 ልጅ ማሳደግ ይቻላል። ያው ማለት አባቱ ከአጠገቡ ሆኖ ፍቅር መንከባከቡ ይቀርበታል እንጂ ልጅ ምንም የሚቀርበት እኮ ነገር የለም። አሁን ልዑሌ ማለት ነው ማን ነው የሚያሳድገው? ሩቲ እኮ ነች። እሱ መጥቶ ስለሄደ ምናምን ነገር አሳደገ ሊባል ነው? አረ ወፍ አሳደገ ሊባል አይችልም። ምክንያቱም ሁሉን ነገሩን ጠቅልላ እያሳደገች ያለችው እሷ ነች። ማታ ላይ እንኳን እንቅልፍ አትተኛም። ብንን ባለ ቁጥር ህፃኗ እሷ ማብራ ብንን እያለ ምንድን ነው አብሮ ቢያሳድጉ የአባትነት ፍቅሩ እንደ ማለት አይሸራረፍም። ገብቷችኋል? አሁን አብርሽ ሲመጣ ሲሄድ አብርሽ ሲመጣ ሲሄድ ምናምን ነገር ፍቅሩ ማን አብሮ እንደማሳደግ እና ከዛ ውጭ ግን ሩታ ማሳደግ ትችላለች። እግዚአብሔር ደግሞ ጉልበቱን አቅሙን ይሰጣታልና እንግዲህ ሩትዬ ያደርገው እንኳን ደስ ያለሽ ብለናል እኛም ራሱ ማለት ነው። እና ሜሪ ራሱ በጣም ደስ ብሏታልና ሜሪ ላይ የማየው ነገርም ምንም የማስመሰል ነገር አላየውም እኔ ዛሬ በበኩል የቤተሰቦቼ ማለት ነው። ዳኒ ደግሞ ሚዲያ ላይ የሚወራና የማይወራ ነገር ለይተ ማወቅ አለብህ። እንደው ሁሌ በቃ ለአብርሽ ሞራል እንደሆንከው ነው። ከምሬ እኮ ነው። አሁን ባለፈው ራሱ ሩታና አብርሽ ነው ሲለምኑት ዳኒ በቃ ከሩታ ነው የባሰው እና ይሄን ያክል ለአብርሽ የልብ የምትሰጡት ለምንድን ነው? ቆይ የምሬ እኮ ነው። እሱ ለራሱ ሩታ እንመለስ ትዳራችንና ትርፊ ቀርታ ብላ ስለጠየቀችው አሁን የሌለ ሞራል እኮ ተሰጥቶታል። በቃ የሌለ ሞራል ተሰምቶታል ምናምን ነገር ፈልጋኝ መጣች ብሎ እንዴት ነው እንደ ጀግንነት እያጫወተው ነው ማለት ነው። እና ዳኒ በዚህን ያክል እንዴት ነው ሞራል አትስጠው በእናትህ። ምክንያቱም ሩታ አሁን ላይ ቢመጣ ባይመጣ ግድ አይሰጣትም። በቃ ቢመጣ ምናልባት ደስ ሊላት ይችላል፣ ቢቀርም ደግሞ የምትጎዳበት ነገር አይደለም። ምክንያቱም የሆነ ነገር ስትቀበሉት እንዴት ነው አምናችሁ ሁሉን ነገር አምና ተቀብለዋለች። መሄዱንም አምና ተቀብላለች ሩታ። ስለዚህ ያን ያክል የሚከብድ ነገር አይደለም ማለት ያለ ወንድ ልጅ ማሳደግ አይቻልም እንዴ? ይቻላል እኮ። ይህን ያክል ተፈላጊ ነኝ ብሎ ደረቱን እንዲነፋ ማድረግ ምን ማለት ነው? አባት ነው አምኖ ፈልጎ ከመጣ ይምጣ። ከዛ ውጭ ግን ይሄ ልጁ ይመልሳል ብዬ ተስፋ አድርጋለሁ። ልጃችሁ አንድ ያደርጋችኋል ብዬ ተስፋ አድርጋለሁ። የማይመጣበት ምክንያት የለም ምናምን። ይሄ እንደዚህ አይነት ነገሮች አስፈላጊ አይደለም። ጥሩ አይደለም ዳኒ። ሩታን መጠየቅ ባለባችሁ መንገድ አብራችሁ ከጎኗ መሆን ባለባችሁ መንገድ ሁኑ። ስለሱ ግን ተውት። እሷ እኮ አንድ ነገር አታነሳም። አቤት አቤት ሩትዬ እኮ ትዕግስቷ ችሎታዋ በጣም ነው የሚገርመው። እንግዲህ እነ አብርሃምም ዛሬም ሰማችኋቸው አይደለ? ሰሞኑን ስለየሙ እየተንበጫበጩ ነው አላልኳችሁ? ዛሬም ደግሞ ሰማችሁ። አሁን ሩታ መጣች አይደል? ከቪዲዮ ላይ ምንም ነገር ስለየማ አላነሳችም፣ ስለነሱ አላነሳችም። እነዛ ግን እየተንበጫበጩ ሩታ ሄርቤላ ነው የምታሸንፈው ምናምን ነገር። ኧረ እባክህ አብርሃም
ወዴት ነው? ማን አሸናፊ እንደሆነ እናያለን። ግን ሩታ ነው የምታንደባልላችሁ ታያላችሁ ነገር እና በዛም ጥሪ እየጠሩ ነው፣ ጥሪ እያስተላለፉ ነው ማለት ነው። ላይቬን ተከታተሉ ምናምን እያለች ነው ሽሚ ሩትዬ የኔ እናት እንግዲህ ከልጇ ጋር እሷ ብልጭ እያለች ነው ማለት ነው። ብቻ ደስ ይበልሽ ሩትዬ፣ አንቺ አትከፊ። ማንም ምንም ቢል ከአንቺ በላይ ያለው ሁሉም ነገር ቀሪ ነው። አንቺ ደህና ስትሆኝ ነው ሁሉንም ነገር ማድረግ የምትችይውና ለማንም ለብዙ የምትባል ጨበሪያምም አንድ ብለሽ እንዳትጨነቂላት፣ የራሷ ጉዳይ ነው። እንደፈለገች መሆን ትችላለች እሷ። አንቺ ሁኬርስ በሚለው ለፊያት በቃ እንደውም ሁኬርስ አለች እኮ በቃ እኔ ምንም ነገር እንደ ድሮ የሚያጨናንቀኝ ነገር የለም፣ በቃ ሁሉንም ነገር መተው ጀምሬያለሁ አለች። እና በነገራችን ላይ ሁሉንም ነገር መተው ስትጀምሩ ለእናንተ ሰላም ነው፣ ውስጣችሁ እረፍት ያገኛል፣ ሰላም ያገኛል ከምር። እና ሩትዬ እንግዲህ ያው ዴቭ መልካም ሰው ነው ላንቺ። እኔ አላቅም በዚህን ያክል ዴቭ እንደዚህ እየተማመናት ምንም ነገር ይፈጠራል ብዬ አላስብም። ኤኒዌይስ ፈጣሪ አምላክ ያለው ነው የሚበልጠው። ሰው ካለው እሱ ያለው ይበልጣልና ማለት ነው። የመጣውን በጸጋ ተቀብላለች ሩትዬ። ልዑሌ ደግሞ ዛሬ እንግዲህ እየተናገረ ነው። አዎ እናቴ አርግዛልኛለች፣ እህት ወይ ወንድም ሊመጣልኝ ነው እያለ ነው እና ማለት ነው። ልዑሌ ራሱ እንኳን ደስ አለ የኔ አባት። ለምን ብቸኛ ይሆናል? ለምንስ ብቸኛ ይሆናል?